من الشيطان الرجيم يسألونك ماذا ينفقون እና የቁርአን አካሄድ እንግዲህ ብዙ ጊዜ አንድ ርዕስ ይዞ በዛ ላይ የተወሰነ ግንዛቤ ከሰጠ በኋላ ባልተጠበቀ ፍጥነት ወዳውኑ ማርሽ ይቀይራል ወደ ሌላ አቅጣጫ ደግሞ ይወስደናል ድንገት ሳይታሰብ ማለት ነው። አሁን ስለ ፈተና ነበረ፣ አሁን ደግሞ ስለ ኢኮኖሚ ጉዳይ ባጭሩ ሊጠቅስልን ነው። የሰአሉነከ ማዛ ዩንፊቁን፣ ሰዎች ያው አንፊቁ ፊ ሰቢልላህ በሚለው መለኮታዊ ትእዛዝና መመሪያ መሰረት በገንዘባቸውም ዲናቸውን ለማጠናከርና ወገኖቻቸውን ለመርዳት አስተዋጽኦ ማድረግ እንዳለባቸው በተደጋጋሚ ተነግሯቸዋል። ና ፊ ሲልሚ ወልሐርብ፣ በጦርነትም ሆነ በሰላም ጊዜ ኢኮኖሚ ሁልጊዜ ትልቅ ሚና አለው። በገንዘብ መወጣት በሚገባበት ቦታ ካልተወጣ የታሰበው ነገር ሁሉ አይሳካም ማለት ነው። ስለዚህ ገንዘባችሁን አውጡ በምትላቸው ጊዜ ገንዘብ ደግሞ ለማን ነው መውጣት ያለበት የሚለው ጥያቄ ይመጣል። ማብራሪያ ያስፈልገዋል ማለት ነው። ዝም ብለህ አውጣ ማለት አንስተህ ወርውረው ማለት አይደለም ለማይገባው ክፍል። ስለዚህ ገንዘባችሁን አውጡ ፊ ሰቢልላህ ይላል አላህ። ወአንፊቁ ፊ ሰቢልላህ የሚለው አያት በብዛት ነው ቁርአን ውስጥ የሚገኘው። ይሄ ገንዘብ ለማን ነው ወጭ መደረግ ያለበት የሚለው ጥያቄ ይነሳል። ምን ያህል ነው መጠኑስ ደግሞ የሚለውም እንደዛው ይነሳል ማለት ነው። አሁን ለነማን ይሰጥ የሚለውን ጥያቄ በሚነሳበት ጊዜ መልሱ ምን ይሆናል? ቁል ማ አንፈቅቱም ሚን ኸይር ማለት እዚህ ላይ ሚማሊን ማለት ነው። ለሁብል ኸይር እንደሚለው ሚማሊን ከገንዘብ ወጭ ለታረጉት የፈለጋችሁት ፊ ሰቢልላህ የምታወጡት ገንዘብ መጀመሪያ ለነማን ነው የሚገባው የሚለውን ጥያቄ ፈሊል ዋሊደይኒ ለወላጆች መሆን አለበት በቅድሚያ ይላል ማለት ነው። አሁን እዚህ ላይ ነፈቃ አማ ነው፣ አጠቃላይ ወጭ ዘካተል ማል ወይም ዘካተል ፊጥር ምናምን የሚለው ሳይሆን በአጠቃላይ ሙስሊም የሆነ ሰው ለወገኑ ደግ መሆን አለበት። ራስ ወዳድ መሆን የለበትም። ራስህ እየበላ እየኖርክ ሌላው ጦማ እያደረ ወንድም ነን ማለት የለብህም። እነመል ሙእሚኑነ ኢኽዋ ታልክ በኑሮው መካፈል አለበት፣ ደጉንም መልካሙንም መሳተፍ። ስለዚህ መጀመሪያ መደጋገፍ፣ ኢኮኖሚያዊ መደጋገፍ ግድ ነው የሙስሊሞች አንድነትን ለማጎልበት ማለት ነው። ከየት ይጀመራል? ከቤት ማለት ነው። ሩቅ ሳትሄድ ወላጆች ምናልባት አቅመ ደካማ ከሆኑ እንዲሁም እድሜያቸው የገፋ ወይም ህመምተኛ ሊሆኑ ይችላሉ። ያኔ ካንተ የሚፈልጉ ከሆነ መጀመሪያ አንተ ነፈቃ ውጭ በምታረግበት ጊዜ መጀመሪያ ያለብህ ከነሱ ነው። ምክንያቱም እንደ ሁቁቁ ደረጃ ነው የሚቀድመው ማለት ነው። እና ለአንድ ሰው የመጀመሪያ ዋና ተጠያቂ የሚሆነው በወላጆቹ ነው። ምክንያቱም ወላጆቹ የሱን አባትና እናት ማንም ሰው ሊጦርለት አይችልም እሱ እያለ ማለት ነው። ስለዚህ ልጅ አላቸው አይደል እንደ ነው የሚባለው። መጀመሪያ ልጅ አለው የለውም ነው የሚባለው። ልጅ አለው ከተባለ በቃ ጧሪ ያለው ህብረተሰቡ ትኩረት አይሰጠውም ማለት ነው። ልጅ የለውም ከተባለ ግን የህብረተሰቡ ኃላፊነት ነው። ልጅ ከሌለው እንዴት እናረጋዋለን ተብሎ አላቅም ሁሉም ይደግፈዋል ማለት ነው። ስለዚህ አንዳንድ ሰው ለቤተሰብ ደንታቢስ የሆነ ሰው አለ። ለውጭ ግን ለጉራ ለፈኽፈኻ አውጣ ሲሉት በአደባባይ ያወጣል። ዘወር ብለህ ስታየው ግን አባት እናቱ ጡረተኞቹ ደክመው ወድቀው የማይፈቅዳቸው ሆኖ ታገኛለህ ማለት ነው። ይሄ ችግር ነው ማለት ነው። ስለዚህ ወላጆች መጀመሪያ ሌላ መተኪያ የላቸውም። አንተ ልጃቸው ካረዳቸው ማን ነው ተውጭ መጥቶ እነሱ ነው የሚፈቅደው? መጀመሪያ ለወላጆችህ ሙህሲን መሆን አለብህ። ለነሱ ወጭ ማድረግ አለብህ ባለ አቅምህ መጠን ማለት ነው። ከዛ የተረፈታለ ደግሞ እንደ ዝምድናው ደረጃ ወላቅረቢን አቅራቢያዎች እንግዲህ ወላጆችህን እናትና አባትህን ተረዳህ። እንደገና ህፃን ልጆች ሊኖሯቸው ይችላሉ። ላንተ ደግሞ ሌላ አጎት ሊኖርህ ይችላል። እንደ ደረጃው አክስቶች ሊኖሩ ይችላሉ፣ ወንድሞች ሊኖሩ ይችላሉ። እንደ ቅደም ተከተሉ የዝምድና ሐረጉን ተከትሎ ለሚገባውና ለአቅራቢያ። ምክንያቱም ያንተ ወገን ነው ከተባለ፣ አንተ በተለይ ገንዘብ አቅም አለህ ከተባለ ያንተን ወገን ሁሉ ላንተ ነው ሰው አሳልፎ የሚሰጠው። የሱማ ወገን ከሆነ የሀብታም ዘር እኛ ምን አገባን ነው የሚባለው። ስለዚህ እነዛን ወገኖች ወላጆችህንና አቅራቢያ ዘመዶችህን የመጀመሪያ የነፈቃህ ኢላማ አድርጋቸው። እነሱ ላይ ነው የመጀመሪያው እጅ መዘርጋት ያለበት። ከዛ በተረፈ ነው ለሌላው ቅደም ተከተሉን ጠብቀህ መሄድ የሚገባ ይላል። ወልየታማ
እንደገና ደግሞ በለጋ እድሜ ላይ ያሉ ወላጅ አባቶቻቸው የሞቱባቸው ደሃደግ ልጆች የቲም ይባላሉ። አቅማቸው ገና ለጋ ሆኖ አቅመ አዳም ካልደረሱ ማለት ነው። እንደገና ደግሞ አባታቸው ከሞተባቸው እናት እንኳን ቢኖራቸው ያው الرجال قوامون የቤተሰብ ኃላፊ አባት ስለሆነ ችግር ያጋጥማቸዋል ጋሊበን ማለት ነው። አንዳንድ የቲም ሆኖ የባለጸጋ ልጅ ሊሆን ይችላል፣ ሚሊዮን አውርሶት ሊሄድ ይችላል። እሱ ችግር የለውም የቲም በመሆኑ እርዳታው አይባልም ገንዘብ እስካለው ድረስ። ግን ደሃ ሆኖ እንደገና ደግሞ ደሃደግ ከሆነ አባት ቢኖረው ደሃም ቢሆን እንኳን የለት የውምያ እንኳን ተሯሩጦ እንደምንም ይሸፍንለታል። አባት ከሌለው ግን ገንዘብ ከሌለ ያው ይበላው ማለት ነው። ያ እንዳይሆን ለየቲሞችም እንደዛው ነፈቃ ታረጋላችሁ። ይሄ ተርቲብ መጠበቅ አለበት። መጀመሪያ ወላጆች፣ ቀጥሎ አቅራቢያ ዘመዶች እነ ወንድም እና እህት የመሳሰሉት ማለት ነው። እንደገና የታማ የሚባሉት ዘመድም ባይሆኑ ማለት ነው። ምክንያቱም ዝምድናው ርቋል እንጂ የሰው ልጅ ያው አንዲ ሰው ዘር ነው እና እነዚህ በህብረተሰቡ መካከል ወድቀው ያሉ ፈቃጅ የሌላቸው ምስኪኖች እነሱን እንግዲህ ማህበረሰቡ ታልተንከባከባቸው ማን ነው የሚረዳቸው? ለነሱም ድርሻ ይሰጣቸው ይላል። ወልመሳኪን ከዛ እንደገና ለማንኛውም ችግረኛ ይሄ አዲ ችግረኛ ማለት ነው። የቲም እንዳትለው ህፃን አይደለም ትልቅ ነው። እንደገና በሽተኛም ላይ ሆን ይችላል ግን ስራ የለውም። ስራ ለመስራት የማያስችል ጤንነቱ ተጓሏል። ያ ከሆነ ምን ይሆናል? ያ ሚስኪንም የቲም አይደለህም ብላ ልትገፈትረው አትችልም ማለት ነው። ወይም ዘመዴ አይደለህም ልትለው አትችልም። ዘመድም ባይሆን አጠቃላይ እነመልሙነ እኽዋ ባለው መሰረት ወገንህ ነው ማለት ነው። ለዛ ለችግረኛውም ትሰጡታላችሁ። ከዛም ወብኒ ሰቢል ለመንገደኞች ያ የመንገድ ልጅ ማለት በመንገድ በጉዞ ላይ ያለ ሰው ያው በመሸበት መንገድ ዳር ያው ወድቆ ተኝቶ ሲል እንደገና ደግሞ ተነስቶ ይጓዛልና መንገዱ እንደ አባት ሆነለት ማለት ነው። የመንገድ ልጅ አለው የመንገድ ቁራኛ የሆነው ጉዘኛ ማለት ነው። እና እነዚህን ቅደም ተከተሎች ጠብቃችሁ ነፈቃችሁን ለሚገባቸው ክፍል ማድረስ አለባችሁ ይላል አላህ Subhanahu Wa Ta'ala። ወማ ተፍዓሉ ሚን ኸይሪን በማንኛውም መልኩ አላህ የወደደውን ነገር የምታበረክቱና የምትሰሩት فإن الله به عليم ያ የሰራችሁትን ነገር አላህ በሚገባ ያውቅላችኋል። እና አላህ በሚያዘዛችሁ መሰረት በአግባቡ ተሰራችሁ ኸይር ነገር ያን ነገር ደግሞ ጌታ ስለሚያውቅ ተገቢ ወረታችሁን ይሰጣችኋል ማለት ነው። ያላግባቡ ከሆነ ግን ለጉራ ለዝና ለስም ከሆነ ደግሞ ያውቃል ለምን እንዳወጣህ ማለት ነው። ለማንኛውም የምትሰሩት ነገር በአግባቡ ሰርታችሁም ከሆነ በአግባቡ ወረታውን ይሰጣችኋል ያውቃልና ያላግባብም ከሆነ ደግሞ ያላግባብ በመሆኑ ሊወድቅባችሁ እንደሚችል አውቃችሁ ቅደም ተከተሉን ጠብቃችሁ ነው ማውጣት ያለባችሁ ሲል ያስጠነቅቃል ማለት ነው። እና ይሄ ነፈቃማ አጠቃላይ እለት የምናወጣውን ነገር በሚመለከት ነው። ወደ ዘካተል ማል በምንመጣ ጊዜ የራሱ የሆነ ህግ አለው። ለወላጆችና ለተወላጆች አይሰጥም ለፈርዕና ለአስል ማለት ነው። ለምን ዙሮ እንደገና አንተ ራስህ ታንድ ኪስ አውጥተህ እዚህኛው ኪስ እንደመጨመር ነው የሚሆነው። ምክንያቱም እናት አባትህን መጦር ግዴታ ነው በዋናው ገንዘብህ ማለት ነው። ዘካ ከሰጣቸው ግን በዘካው መጠን ያንተ ገንዘብ የለት ነፈቃ ተቆጠበ ማለት ነው። መልሰህ ራስህ እንደበላው ይቆጠራል ማለት ነው። ሰደቀተል ፊጥርም እንደዛው። ከዛ ውጭ ያሉ ወጮች ግን ቋሚ ቀለቦች ማለት ነው። ወላጆች አሉ ራሳቸውን አይችሉም። ስለዚህ ወላጆችን የወር ወጫቸውን መድቤ ሁሉ ጊዜ መንከባከብ አለብኝ ማለት ነው። እንደዚሁም ልጆችም ካሉ ወንድም እህቶች አጎታ ክስቶችም ተኔ የቀረበ ሰው ከሌላቸው ቅደም ተከተሉን ጠብቄ ለነዛ ነው ነፈቃ ማድረግ ያለብኝ ማለት ነው። እና ዘካ በሚመጣ ጊዜ የራሱን ስርዓት ጠብቀህ የሚገባቸውና የማይገባቸው ትላለህ። ዝም ብሎ ቋሚ ነፈቃ አጠቃላይ ነፈቃ ከሆነ ግን ከአቅረቡ ነው የሚጀመረው። ከወላጅ ከልጅ ከአያት ከቅድመያት ከልጅ ልጅ እያልክ ነው የምትሄደው ማለት ነው። በዚህ መልክ እንግዲህ አላህ ባዘዘውና በፈለገው መልክ የሄደ ሰው ያ አድራጎቱን አላህ ያቅለታል ማለት ወዕድም ወዒድም አለው ማለት ነው። ወዕድም ወዒድም ያቅለታል ወይም ያቅበታል ማለት ነው። መመሪያው ይሄ ነው። በዚህ መመሪያ መሰረት ከሄድክ አቅልሃለሁኝ የተገቢው ወረታህን እከፍልሃለሁ ማለት ነው። ከዚህ ውጭ ከሆንክ ደግሞ አቅብሃለሁኝ ለምን እንዳወጣው እኔ ባልኩት ሳይሆን አንተ በፈለገው መልክ ስለሆነ ያ ደግሞ ብታወጣው እንኳን ለይስሙላ አስጠያቂ መሆኑ አይቀርም ማለትን ያመለክታል።
እና ባጭሩ እንግዲህ አንዳንድ ርዕሶችን እየወረወረ አሁንም እንደገና ወደ ሌላ ርዕስ ተሻገረ በአንድ ጊዜ ማለት ነው። ምን አለ? ኩቲበ አለይኩሙል ቂታሉ ወሁወ ኩርሁን ለኩም። እናንተ ደግሞ ሙስሊሞች አንዳንድ ጊዜ በአስፈላጊ ሲሆን መጋደልም ግዴታ ተደርጎባችኋል። ኩቲበ ማለት ፉሪዷ ማለት ነው። ፈርድ ተደርጎባችኋል ይላል ማለት ነው። ሁልጊዜ ሰላም አይኖርም። አንዳንድ ጊዜ አንተ ሰላም ብትመኝም ሰላም የማይገኝበት ነገር ይፈጠራል ማለት ነው። ያ ከመጣ ደግሞ አንድ ነገር እንዳመጣጡ ተቀብለ ማስተናገድ እንጂ እኔ ሰላም ነው የምትወደው ብያልክ ብታቀነቅን ሌላው ሰላም አልፈልግም ካለ ምንም መኖር አይቻልም ማለት ነው። ስለዚህ የዛ አይነት ነገር ከመጣ ደግሞ እንዳመጣጡ መሳተፍ አለብህ እንደማንኛውም ህብረተሰብ ማለት ነው። ኩቲበ አለይኩሙል ቂታል በመብታችሁ በዲናችሁ በህይወታችሁ በቤተሰብና በወገናችሁ ላይ አንድ ከባድ ነገር ጦርነት የሚያስከትል ነገር ከተፈጠረ ይላል ያኔ እናንተ ዳር ቁማችሁ ማየት አትችሉም። ኃላፊነት መውሰድ መቻል አለባችሁና ግድያም ባስፈለገ በሚያስፈልግበት ጊዜ ፈርድ ተደርጎባችኋል። ልክ እንደ ሶላቱ ማለት ነው። ፈለኩኝ አልፈለኩኝ አትልም። እና በተለይ በዲን ላይ በሚመጣ ጊዜ ያ ከዲን ላይ ዲፋዕ ካላደረግ ታልተከላከልክ ዲኑ እንዴት ሊኖር ይችላል? ማን ያስከብረዋል? አንተ ዝም ብለህ እጅህን አጣምራ የሞቀ ኑሮዬን እቀጥላለሁ በዚህ ነገር ከገባሁኝ እንዲህ አይነት ችግር ሊደርስብኝ ይችላል ብለህ ምክንያትህን ተደረደርክ ዲንህን አሳልፈህ ሰጠህ ማለት ነው። ያ ከሆነ ደግሞ ያው ቅድም የተባለው አምሐሲብቱም ይመጣል ማለት ነው። ሁለት ወዶ አይሆንም። ሰው እንደምኞቱ ሆነ ሁሉ ሰው ሁልጊዜ ሰላም ይፈልጋል፣ ሁልጊዜ ምቾት ይፈልጋል። ግን ህይወት ሁልጊዜ እንደተመኘዋት አትሆንም። የተመኘው ተቃራኒ ይመጣል አንዳንድ ጊዜ። ያ ሲመጣና አማራጭ ሲጠፋ ሁልጊዜ መሸሽ ብቻ ያዋጣል እንዴ? መሸሽ ብቻ ያዋጣም፣ መመከትና መቋቋምም ግድ ይሆንብሃል። ያን ግን ሁኔታ በሚፈጠርበት ጊዜ ደግሞ መሸሽ በማይገባው ቦታ መሸሽ የለብህም። ወሁወ ኩርሁን ለኩም አውቃለሁኝ። ጦርነት የሚባል ነገር ሲነሳ ሰዎች አንገፈግፋቸዋል፣ ይጠላቸዋል፣ ይጎመዛቸዋል አይደለም እንዴ? አውቃለሁ ጦርነት በቀላሉ ደስ እንደማይላችሁ። ብትጠሉትም አንዳንድ ጊዜ አስፈላጊ ይሆናል። ምናልባት ያልጠበቃችሁት ጥቅም ተጀርባው ይዞ ስለሚመጣ አሁን እናንተ የምታዩት ጦርነት ማለት ህይወት ማጣት ነው። ጦርነት ማለት ሰውነት መቆራረጥ ነው። ጦርነት ማለት ኢኮኖሚ ድቀት ነው። ጦርነት ማለት ሁሉ ነገር በቃ ውድመት ነው የሚለውን ጎኑን ብቻ ነው የምታንጸባርቁት። ይሄ ደግሞ እንድትጠሉት ያደርጋችኋል ማለት ነው። ማን ይወዳል ጦርነትን በግድ አልመጣበት በስተቀር? እና ትጠሉት አላችሁ እርግጠኛ ነኝ አውቃለሁ። እንደምትጠሉት እያወቅኩኝ ግን አንዳንድ ጊዜ አማራጭ የሌለው ግዴታ ሆኖ ይመጣል። የግድ ያ ነገር አማራጭ እንደሌለው ካወቅ ደግሞ ጥርስህን ነክሰህ ልትወጣው ይገባል እንጂ ሁልጊዜ ፍርሃት ብቻ መፍትሄ ተደርጎ ሊወሰድ አይገባውም ነው የሚለው። እና ወሁወ ኩርሁን ለኩም ማለት መክሩሁን ለኩም፣ ጦርነት ከማንኛውም ሰው ጋር የተጠላ ነው። ግን አማራጭ ሲጠፋ ተስፋው ሲመነምን አማራጮች ጠፍተው ሲጨልምበት ተይ በኋላ በቃ ሞት ይሻላል የሚልበልበት ግፍ ነው ሰውን አመጽ እንዲወልድ የሚያደርገው። ግፍ ሲበዛ የግድ ሰው ያ የሚመኘው ሰላም የሚመኘው ምቾት ሲጠፋ በጥላቱ በኩል እንግዲህ እየጠፋ ሲመጣ እንዲህማ ከሆነ በቃ ጥላቴ እኔን አጥፍቶ እሱ ተናኝቶ እንደፈለገ ተሚኖርማ ቢያንስ ይዤው መሞት አለብኝ ወደሚለው ይከዳል ማለት ነው። ያ ነገር እንግዲህ ተመጣባችሁ ዝም ብሎ በፍቃድ የሚሰራ ነገር ምጽዋት አድርጋችሁ አትውሰዱት። በግዴታ ደረጃ እንድትጋፈጡት አዝዣለሁ ይላል አላህ Subhanahu Wa Ta'ala። ወሶ የተጠላ ቢሆንም ግደለም ይሁን ሄዶ በዘለቄታ ውጤቱ ጥሩ ሊሆን ስለሚችል ግቡበት አንዳንድ ጊዜ አስፈላጊ ሲሆን ይላል። ወአሳ አን ተክረሁ ሸይአ አንድ ነገር ልትጠሉት ትችላላችሁ አለ። ጠቢዒ የታወቀ ነው። አንድ ነገር አንድ ሰው መጀመሪያ ስለ ጎኑ በደንብ ሳያመዛዝን በመጥፎ ገጽታው ብቻ ሲያየው ይጠላዋል። ገና መጀመሪያ ላይ ሲያየው ማለት ነው። እኔ እዚህ ነገር ውስጥ መግባት አልፈልግም በቃ ይቅርብኝ ይላል ማለት ነው። እንዲህ ልትል ትችላለህ አለ አላህ። ልትጠላው ትችላለህ እኮ አንዳንድ ነገር ወሆ ኸይሩን ለኩም፣ ግን ሳታውቁ ያ ነገር ለእናንተ ጠቃሚ ሆኖ እያለ እንግዲህ ተላይ ገጽታውን ስታየው አስቀያሚ ነው፣ ያንገሸግሻል። እንዲህ ነገር እንዳው መስራት ቀርቶ መሳተፍ ቀርቶ መስማት አልፈልግም የምትልበት ደረጃ አለ። መስማት ባትፈልግ ደግሞ ማድረግ ግዴታ ነው እልሃለሁኝ ይላል።
ማድረግ ግዴታ ነው መስማት ብቻ ሳይሆን ለምን ወሆ ኸይሩን ለኩም ይሄን ነገር ካደረከው ነገ ውሎ አድሮ ውጤቱ የበለጠና የተሻለ ነው አንተ ያን ነገር ስለማታቅ ነው አሁን የምትጠላውና የሚያንገሸግሽህ ያችን ውጤት ብታውቁ ኑሮ እንዲህ አትጠላውም ነበር እኔ ደግሞ አውቃለሁኝ ውጤቱ ምን እንደሚሆን ለዛ ለጥሩ ውጤት ሲባል የተወሰነ ጉዳት መድረስ አለበት ይላል ማለት ነው ለናንተ የተሻለ ሆኖ ያለ በዘለቄታው አሁን ግን መጀመሪያ ሲመጣ በጣም ባስከፊ ገጽታው ስለምታዩት አንድ ነገር ትጠሉታላችሁ ያንገሸግሻችኋል ወአሳ አን ትሂቡ ሸይአ በተቃራኒው ደግሞ አንድ ነገር በጣም ተወዱታላችሁ ተንሰፈሰፉለታላችሁ ከመውደዳችሁ ብዛት የተነሳ ተቋምጡለታላችሁ ወሆ ሸሩን ለኩም ያ ነገር ግን በሂደት ጎጅ ሆኖ ያለ ወደፊት የሚያስከትለውን ጉዳት አታውቁም አሁን ግን ፊት ለፊት ያለችውን ጥቅም ብቻ በማየት እቺ ነገር ጥሩ ናት ብላችሁ ሁላችሁም ተረባረቡባታላችሁ ያቺ ነገር ደግሞ ብታውቁ ኑሮ አያድርስናት እኔ ግን አውቃለሁ የሁለቱንም ውጤት ስለማቅ አሁን የምትጠሉትን ጥቅም ስላለው ግቡበት ብያስገድዳለሁኝ የምትወዱትን ደግሞ አታድርጉት ብየከለክላለሁኝ እና የኔና የናንተ ፍላጎት ሊለያይ ይችላል ነው የሚለው ግን የኔና የናንተ ፍላጎት ተተለያየ የማን ነው ወሳኙ ነው እስቲ አቅል እንደ አቅል ፍረድ አላህ ዓሊም الغይብ ወሸሃዳ ነው ያለፈውንም ያለውንም የሚመጣውንም ውስጡንም ውጩንም ምስጢር የተባለ ሁሉ ያውቃል ያን ነገር አመዛዝኖ ግምት አስገብቶ ነው አንድ ነገር ስራው አትስራው የሚልህ ማለት ነው አንተ ግን ዕውቀትህ ውስናት ስሜታዊ ነህ ግዚያዊ ነገር ብቻ ኸይር የመሰለችህን ነገር እሷን ልክ እንዳጣቆ አንድ ከብቶች አንዳንድ ጊዜ አጣቆ የሚባል አለ በብላጊ ጊዜ በሳርና በአዝሪቶች ላይ የሆነ ነገር ሽረሪት መርዝ ነገር አለ ለምልሞ ይታያቸዋል ያን ለምልሞ ሲያዋቸው ሩጠው ቶሎ ነው ያን ነገር የሚበሉት እንደበሉት ግን ሳይውጡት ነው ወዳው ፍንግል የሚሉት መርዝ ነው ሰዎችም እንደዛ ናቸው ማለት ነው የዱንያ ጥቅም ያለባት ነገር ከሆነች ወዳው ይሄን ነገር ማግኘት አለብኝ ሳይልቀደም ብሎ ይሮጣል ወዳውኑ ርር ይላል በዛ ነገር ማለት ነው በተቃራኒው ደግሞ በጣም አስቀያሚ የሆነ አስፈሪ ነገር ይታየዋል እዛ አካባቢማ መድረስ የለብኝም ይላል ያ ነገር ግን ገፋ ብሎ ቢገባ ተጀርባው ኒዕማ አለ ጀነት አለ ማለት ነው ያ ነገር ስለማያቅ ይፈራዋል ማለት ነው ይሰቀጥጠዋል ገና ከማየቱ ከመስማቱ ይሄ ነገር እንግዲህ የኔና የናንተ ሙራድ ይለያይ ይችላል ፍላጎታችን እኔ ያልኳችሁን ካመናችሁ ግን ጌታ ነው ለሁሉ ነገር የሚያውቀው ለኛ ጥቅም ደግሞ ከራሳችን የበለጠ የሚያስበው ጌታዬ ነው ብለህ ካመንክ አንተ የምትጠላውና የሚያንገሸግሽህን ነገር ስራው በየሳዝ ትጠላዋለህ እርግጠኛ ነኝ ቢሆንም ኸይር ነው እንደገና ደግሞ ይሄ ነገር እንዳትቀርበው ብዬ እንትላለሁኝ አንተ ግን ይሄን ካላረኩ በስተቀር ትላለህ የዛ ጊዜ ግን ስሜታዊ መሆንህን ትተህ የኔን ምርጫ ማስቀደም ይኖርብሃል ያ ከሆነ ነው ጥሩ ውጤት ሊመጣ የሚችለው ይላል ማለት ነው እንግዲህ ተመልከቱ በቁርአን ለእያንዳንዱ ዛሬ አዲስ ትኩስ የወረደ ነው የሚመስለው ባለው በሚያጋጥመን ነገር እለት ስናየው ይሄ ነገር ራሳችን ያለው ነው አሁን ባለው ሁኔታ ሲታይ እኔ እንዲህ አይነት ጭቅጭቅ ውስጥ አልገባም ኋላ ነገ አንድ ነገር ይቃማ በላሽብኝ አንድ ፓስፖርት ይብቀማ የሚለው ማአት ነው አይደለም እንዴ ለምን እንደባበቃለን ግልጽ መነጋገር ይሻላል አይደለም እንዴ ከዛ ምን ብታሰር ምናም ልጆቼ ወድቀው ሊቀሩ ልጅ የላቸው ነበር የትናንቶቹ ሙእሚኖች ሰሃቦች ልጅ የላቸው ነበር ንብረት የላቸው ነበር ስራቸውን እንዲበላሽ አይፈሩም ነበር ምርጫው እኮ ነው የአላህ ጥያቄና ያንተ ፍላጎት ሲጋጭ ማን ነው የምትመርጠው በሰላም ጊዜማ ሙናፊቅ ሲሰግድ የለም እንደ አብሮ ምን ችግር አለው እና መስዋዕት የሚያስከፍል ነገር ሲመጣ እኮ ነው ኢማን የምትፈተነው ማለት ነው እና ይሄ ነገር ባይመጣ ጥሩ ነበር ሁሉ ጊዜ ሰላም እንደተመኘነው ቢሆን ጥሩ ከመጣ ግን አንተ ለምን አታመጣውም ገፍቶ ከመጣ ግን ዲንህ ይበልጥብሃል ዱንያህ ነው ዋናው ነገር ፈሪ በመፍራቱ እድሜውን አንድ ደቂቃ መጨመር ይችላል አላህ ደግሞ በዚህ ምክንያት ትከስራለህ ካለህ ያንን ኪሳራ አንተ በዚህ በኩል ብትጠብቀው በሌላ በኩል አይመጣም የከንቱ ነው ስለዚህ አቂል መሆን አለብን ማለት ማመዛዘን አለብን ስለኛ ሙእሚኖች በተለይ ሀገራችን እዚህ ሀገር አይደለም ጀነት ነው ሀገራችን ቋሚ ሀገራችን ይቺ ያንዲ ሰሞን ያው ተብለልጨን የምናልፈባት ኬላ ናት ኩብሪ ላይ ነው ያለ ነው ዋናው አላማችን ካፊር ግን ሱብሃንአላህ ከኛ የበለጠ ጠንካራ ነው መንፈሰ ጠንካራ ለዚች ዱንያ ላይ ለሚያገኛት ጥቅም ለሚያገኛት ስም
ብሎ የፈለገው መስዋዕት ይከፈል ይሄ አላማችን ነው ይላል። አላማችን ነው አምነንበታል፣ የፈለገው መስዋዕት ይከፈል፣ ያለቀ ይለቅ፣ የወደመ ይውደም፣ ይሄ መደረግ አለበት ይላል። መድሙን አይደለም እኮ አቂባው ያ ነገር ለሱ እንደማያዋጣው ያዋጣው አያውቅም፣ ግን የራሱ ግምት ወስዶ አቋም ይይዛል። ሙስሊም ግን ሱብሃንአላህ ጀነት የምትጠብቅ ከጀሃነም እንዳይመጣብህ የምትፈራ ሁነህ ያለህ አንድ ጠበቅ ያለች ነገር ስትመጣ የምትፍረከረክበት ምን ምክንያት አለ? በጣም የሚያሳዝን ነገር ነው ማለት ነው። ስለዚህ ይሄ ፈተና በየዘመኑ ያለ ነገር እኮ ነው። ትናንትም አለ፣ ዛሬም አለ፣ ነገም ገና በትውልዶች ይቀጥላል። ግን የወደቀ ያለፈ ይሄዳል ማለት ነው። ታሪክ ራሱን መድገም ነው፣ ሁልጊዜ ማደስ ነው። እና ይህንን ማወቅ አለብንና ፈተናዋ የኛ በጣም ትንሽ ናት፣ ዝግባ የምትባል አይደለችም። ይህችውም ከብዳ ግን ብዙ ነገር እያስተዛዘበች ነው ያለችው በአሁኑ ሰዓት ማለት ነው። ይህንን ደግሞ አላህ Subhanahu Wa Ta'ala በግልጥ እየተናገረ ነው ያለውና ልብ በል፣ ቆም ብለህ አስብበት፣ ዘላለም ኪሳራ ውስጥ አትግባ እና ስሜታዊ አትሁን፣ ለጊዜያዊ ጥቅም አትስገብገብ፣ የተለያዩ ጥቅቅን ችግሮችን ፈርተህ ለባሰ ለጀሃነም አትዳረግ እያለ ነው አላህ ያለው የሚያስገነዝበን ማለት ነው። እና ይህ አያት ብቻ ይበቃል አቅል ላለው ሰው። ምን ተወ እንግዲህ ኩቲባ አለይኩሙል ቂታል መጀመሪያ ፉሪዶን እያለ ነው። በቃል መናገር ቅር ብሎናል፣ ይሄን ነገር አልፈለግነውም፣ ደስ አላለንም፣ አልተስማማንም ማለት እንደ ትልቅ ጦርነት ሆኖ ይሄ እንኳን ሰው እየለየ ነው በአሁኑ ጊዜ። ይሄን የሚሉትና የማይሉት ተለያዩ ማለት ነው። ግን ጦር መሳሪያ አንግበህ ተሞቀ ቤትህ ወጥተህ ልጆችህን ትተህ ንብረትህን አርግፈህ መፋለም አለብህ ታልኩ ምን ትላለህ እያለ ነው አላህ። ይሄንማ አልፈልግም፣ በቃ ወደካ ተሰረዝክ፣ አንተ እስከዛሬ ሙስሊም ነህ ትል ነበር፣ አለመሆነ ታወቀ ብለህ ትወድቃለህ እያለ ነው። ግን አንተ ታልክማ እንግዲህ ምን አረጋለሁ? ህይወቱንስ የሰጠኸኝ አንተ አይደለም? ንብረቱንስ የሰጠኸኝ አንተ አይደለም? ታልክማ እንግዲህ ይሁንልህ ታልክ የዛ ጊዜ ነው የምታልፈው ማለት ነው። በዱንያም ነጃህ ታገኛለህ፣ በአኺራም እንደዛው ማለት ነው። ስለዚህ ኩቲባ አለይኩም ወኩሩሁ ለኩም መክሩሁ ለኩም የተጠላ ሆኖ እያለ አዝዣለሁኝ፣ ታዘዝኩኝ፣ ትእዛዜ መፈጸም አለበት። ወዓሳ አን ተክረሁ ሸይአን እናንተ ደግሞ አንድ ነገር ልትጠሉ ትችላላችሁ፣ ወኸይሩ ለኩም እሱ የሚጠቅማችሁ ሆኖ እያለ ነፍሰል መስላህ ሆኖ ነፍሰል መፍሰዳ ሆኖ ታውታላችሁ ማለት ነው። የመጨረሻ ጥቅማችሁ እዛ ነገር ላይ ሆኖ እያለ እናንተ ደግሞ የመጨረሻ ጉዳት ነው ብላችሁ ትጠሉታላችሁ። እዚህ ላይ ነው እንግዲህ የፈጣሪና የፍጡር አቅም እኮ የሚለያየው ማለት ነው። አንተ ኸይር ያልከው ሁሉ እኔ ዘንዳ ኸይር ይባል እንዴ? ዝም ብሎ በጥቅሉ ስንት መርዝ እንዳለበት እያወቁኝ አንተ ሸር ብለህ የፈራኸው ሁሉ እኔም እንዳንተ እንዳልከው ልበልህ እንዴ? እና እኔ ካንተ የበለጠ ካንተ የበለጠ ማስብልህ መሆንህን እስከተቀበልክ ድረስ ያንተ ፍላጎትና እኔ ፍላጎት ሲለያይ ያንተ ፍላጎት ለእኔ ፍላጎት ተገዥ መሆን አለበት ነው የሚለው አላህ Subhanahu Wa Ta'ala። ሰው በሰው ደረጃ እንኳን አለቃዬ ካለኝ በቃ ባላምንበትም አደርጋለሁ አይደል እንደሚለው ግዴታዬ ነው፣ እየከበደው አለቃ ያዞኛል خلاص ይላል። አላህ ረብ العالمين خالق السماوات والارض ግን አዝዣለሁኝ ይሄን መርጨልሃለሁኝ ታለ እንዴት አድርገህ ወደ ኋላ ማለት ትችላለህ? በተጨባጭም ደግሞ ያለው እንዲያው የአኺራውን ተተነው ዙ ዱንያ ላይ ይሄ ነው ያለው። ሰው ለምሳሌ አንድ ኃይለኛ ጥላት ከተነሳበት እና እዚህ መብት የለም ብሎ ህልውናህን አደጋ ላይ ከጣለው መቆሚያ መቀመጫ ታሳጣህ ምንድነው የምትኖረው? የመኖር እድልህ ጨልሟል ማለት ነው። ይህንን እንግዲህ ባለህበት እየቀጠቀጠህ በየጊዜው እየወገረህ አንገትህን ደፍተህ በልበለኝ የምትል ከሆነ ምን አይነት ህይወት ነው የምትኖረው? ይሄ ኸይር ነው በዚህ ኑሮ መኖር? የሰዎች ግን ከመኖር መሰንበት የጅሎችና የሰነፎች ፍልስፍና አለ። ተመኖር መሰንበት ይባላል። ምንም ቢሆን ተረግጨም ቢሆን ተዋርጀም ቢሆን ከመሞት ይሻላል፣ በቃ እርገጠኝ ግደለም። ይሄ የሁር የጨዋ ሰው አስተሳሰብ አይደለም ማለት ነው። እና ዘላለም እንግዲህ 20 ዓመት 300 ዓመት 400 ዓመት 3 ትውልድ 4 ትውልድ እየተዋረደ ህልናውን ተገፎ መብቱ አጥቶ ሁሉ ነገር እየተተፋበት ከሚኖር አንድ ቀን ታግሎ በአግባቡ መብቱን ማስከበር አይሻልም? በዱንያ ራሱ ማን ነው የሚሻለው? ሁሉ ጊዜ ሰው ተብለት ያበቃ እንደ ሰው አትቆጠርም። ይሄ ከሆነ ከእንዲህ አይነቱ ኑሮ አንድ ቀን የፈለገው ይሁን ብሎ መስዋዕት ከፍሎ የሞተው ሞቶ የተረፈው ተርፎ መብት አግኝቶ ይኖራል፣ በዱንያ እንኳን ደረጃ ማለት ነው። ያው በዓለም የሚታይ ጉዳይ ነው። ሳይታገል ማንም ሰው መብት ሊያገኝ አይችልም። ይሄ የታወቀ ጉዳይ ነው። መፍሩህ ነው፣ ሙተፈቅ አለይ።
የሰው ልጆች በየትም ዓለም ቦታ የሚኖራቸው መብት የሚኖራቸው ባስተዋጽኦአቸውና በትግላቸው መጠን ነው ማለት ነው። የትግሉ አይነት ሊለያይ ይችላል። አንዳንድ ጊዜ ሰላማዊ ይሆናል እንደ ስልጣኔው እንዲያካሂዱ። ግን ጉልበት የሌለው ተሳትፎ የሌለው በሜዳው ላይ አለሁኝ ብሎ ተሰዲ የማይሆን አካል ቦታ አይኖረውም። የታወቀ ነው። ዲሞክራሲን በለው ምንም በለው በዛ በፓርቲው ጠንክሮ የሰራ የሰበከ ህዝብን ያሳመነ ወጪ ያደረገ እኮ ነው ቦታ የሚይዘው። ሁሉ ጊዜ እጁን አጣጥፎ በቃ አላህ ይብቃኝ የሚል ሰው ምንም ቦታ አይኖረውም ምንጊዜም ቢሆን። ይሄንን እንግዲህ አላህ Subhanahu Wa Ta'ala ተፋለሙ፣ ሜዳው ውረዱ፣ ተወዳደሩ፣ በውድድሩ ውጤት ይመጣል። እናንተ ያላወቃችሁት ያልናፈቃችሁት። እኛ እንግዲህ ብዙ ጊዜ ተዛ ዓለም ርቀን ስለቆየን ውጤቱ የሚባለውን ጭራሽ ረስተናል እኮ። ቢመጣም ራሱ ለመቀበል ፈቃደኛ አይደለንም። ዝም ብሎ መጃነን ቢመጣም እንኳን ለምን ሰው ያለመደው ምግብ ጥሩም ቢሆን አይስማማውም እኮ። ያለመደው ነገር ተስፋ ቆርጦ እጁን አውጥቶ ሄዷልና ሰዎች እንግዲህ ይሄ ነገር አለ ብለው መጀመሪያ ማወቅ አለባቸው። ለመናፈቅ ደግሞ መቅመስ አለባቸው፣ ማጣጣም አለባቸው። እቺ ነገር ቆንጆ ናት፣ ስለዚህ እቺ ነገር ለማግኘት ምን ማድረግ አለብኝ ማለት ይጀምራል ማለት ነው። መጀመሪያ ያላወቀው ግን አይናፍቀውም። ተዚህ ተውርደቱ ኑሮ ውጭ ኑሮ ያለ አይመስለውም። እናስታውሳለሁ የገጠር አካባቢ በደርግ እንደመጣ አካባቢ ገጠር ውስጥ ነበርኩኝ። ሰማለሁ የቀበሌ ምን አስተዳደር ምናምን ሲመሰረት ተዛ በፊት ጭቃ የሚባል ነገር ነበር እና በህዝብ ዝም ብሎ እንዳለ ሙስሊሞቹም በቀበሌያችሁ በክልላችሁ ተመረጡ ሲሏቸው ብዙ ሙስሊሞች አንመረጥም አሉ። ኧረ ስልጣን ምንድነው? የስልጣን ለክርስቲያን ነው እንጂ ደግሞ ስልጣን እኛ ደግሞ ምን ሊያረግልን? ሱብሃንአላህ ለምዶት ማለት ነው። ያ ተጣብቶታል በቃ። እና በሰላም ነው አልታገሉ ምን አላሉ። በቃ እናንተም ሰው ናችሁ፣ በእናንተ ሰፈር ያው ሌላ የለም፣ እናንተው ተመራረጡና ሊቀመንበር አምጡ ጸሐፊ አምጡ ሲባል አረኛ እንደዚህ ነገር ውስጥ አንገባም። ምን የሚያስፈራ ነገር የለም እኮ መጃነን ነው የመጣው። እንደዚህ ነገር ውስጥ አታስገቡን፣ እኛ ገበሬዎችና አርሰን ማደር ብቻ ነን የሚሉ ነበር የኛ አባቶቻችን አጎቶቻችን ምናቃቸው ማለት ነው። ለምን ያ ነገር ተረስቷል፣ ሰው መሆናቸውንም ረስተዋል ማለት ነው። አላህ ግን Subhanahu Wa Ta'ala በዚህ በዱንያ ራሱ ህልውናችሁን እንደ አደጋ ላይ አትጣሉ፣ መብታችሁን ለማስከበር አስፈላጊ ሲሆን እስከ ፍልሚያ ድረስ መሄድ አለባችሁ አዘዝኳችሁ። ያንን ካደረጋችሁ ነው ውጤት የሚመጣው። በዱንያ ነጽነት ይመጣል፣ መከበር ይመጣል፣ መብት ይመጣል። በአኺራ ደግሞ የአላህን ዲን ታስከብሩና የበለጠ ለትውልድ ታሸጋግሩታላችሁ። ጀነተ ነዒም የሚገኘውም በዛ ነው። አለበለዚያ ሁሉ ጊዜ ወራዳዎች ከሆናችሁ ምን ዲን ትርጉም አላችሁ? በመሬት ላይ የመንጣታችሁ እኮ ዋጋ የለውም ብሎ ነው የሚናገረው ማለት ነው። በተቃራኒው ደግሞ ዋሳን ተክረው ሸአን አንድ ነገር ትጠሉታላችሁ፣ ግን አላህ ጠቃሚ መሆኑን ያውቃል፣ መሰራት አለበት ይላል። ይህንን እንድታውቁና እንድትዘጋጁ ይላል። ወሰለላሁ ዐለ ነቢዩ ወዐላ አሊሂ